ሰላም የእግዚአብሔር ቤተሰቦች ባለፈው ክፍል 43 አይተናል። አንድ አምላክ ኢየሱስ ብቻ በሚለው እስከ ክፍል 43 ከክፍል 1 ጀምሮ እስከ 43 አይተናል። ዛሬም ፈጠን ብዬ ኢየሱስ ክርስቶስ ብቸኛ አምላክ፣ ኢየሱስ ክርስቶስ አንድና ብቸኛ አምላክ፣ ሌላ 2 እና 3 4 እና 5 የሚባል አምላክ የለም፣ አምላኮች የሉም። ኢየሱስ ክርስቶስ ብቸኛ አምላክ ነው በሚለው ዛሬ እንመለከታለን። ዮሐንስ ምዕራፍ 10 ቁጥር 25 እስከ 29 ያለውን እንመለከታለን። እኔም በእናንተ ጋር እማራለሁ። ኢየሱስም መለሰላቸው እንዲህ ሲል፣ ነገርኋችሁ አታምኑ። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራልና አለ። ኢየሱስ የሚለው ስም የአምላክ ስም መሆኑን ኢየሱስ አምላክ መሆኑን ያረጋገጠልን ነገር ነው። የኢየሱስ ስም የአብ ስም ነው። አብ ማለት ኢየሱስ ማለት አብ ነው። የማደርገው ሥራ ስለ እኔ ስለ አብነቴ ይመሰክራል ይላል። አብ ነው ስራውን የሚሰራው እያለ የሚናገርለት አብ ራሱ ኢየሱስ አብ መሆኑን ነው። ስለሌላ አብ ወይም ስለሌላ ቦታ ስላለ ሌላ ፈጣሪ እያወራን አይደለም። ስለ ራሱ ስለ አብነቱ ኢየሱስ ስለሚሰራው ስራ እየተናገረ ያለው ራሱ አብ እንደሆነ ራሱ ወልድም እንደሆነ ኢየሱስ ክርስቶስ ተናግሯል። ስለዚህ ከዚህ ትምህርት የምንማረው ኢየሱስ ክርስቶስ አብም ወልድም ኢየሱስ ራሱ እንደሆነ፣ በሁሉ ስፍራ የሚገኘው አብ በዛ በስጋው ሰውነቱ በራሱ ክንድ ያ ክንዱ ነው። ሰውነቱ የእግዚአብሔር ክንድ ነው። እግዚአብሔርንና የእግዚአብሔርን ክንድ መለያየት አይቻልም። ስለዚህ ኢየሱስ ክርስቶስ አብ ነው። ኢየሱስ ክርስቶስ ወልድ ነው። ኢየሱስ ክርስቶስ ልጅ ተብሏል። ኢየሱስ ክርስቶስ አብም ነው። የእግዚአብሔር ክንድ ማለት የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የእግዚአብሔርን ልጅና እግዚአብሔርን መለያየት ፈጽሞ አይቻልም። የእግዚአብሔርን ክንድና እግዚአብሔርን ሌላ ቦታ አስቀምጦ ማሳየት እና ሁለት አካል ማድረግ አይቻልም። ኢየሱስ የእግዚአብሔር ክንድ ነው። ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔርን ልጅና ኢየሱስን መለያየት አይቻልም። የእግዚአብሔርን ክንድና እግዚአብሔርን መለያየት ሁለት ቦታ ማስቀመጥ አይቻልም። እኔና አብ አንድ ነን ብሏል። ስለዚህ በአብ ስም የመጣው ኢየሱስ ክርስቶስ ራሱ አብ ነው። ሌላ አብ የለም። አብ ሌላ አይደለም። ኢየሱስ ሌላ አይደለም። አብና ኢየሱስ አንድ ነን ብሏል። እኔና አብ አንድ ነን። ስለ ስራው እመኑ ብሏል። ስለ ስራው እመኑ። ኢየሱስም መለሰ እንዲህ ሲል፣ ነገርኋችሁ አታምኑ። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል አለ። ስለዚህ ሌላ ቦታ አብን አንፈልግም። ሌላ ቦታ አብን የምንፈልግ ከሆነ ተሳስተናል ማለት ሌላ መንገድ ላይ ነው ያለነው ማለት ነው። ኢየሱስ የሚለው መንገድ ላይ አይደለንም ማለት ነው። አብንና ወልድን የሚለይ ያለ ሌላ ቦታ ማለት ሌላው መልእክት ላይ ነው። አሁን ጥቅሱን አልናገርም። የተረገመ ይሁን ብሏል። አብንና ወልድን ለያይተህ አብ ሌላ ነው ወልድ ሌላ ነው ብለህ የምታስተምር ከሆነ አንተ የተረገምክ አስተማሪ ነህ። መልካም ክፍል 45 በሌላ ጊዜ እንገናኛለን። ቻው።